ጎሽ ልፋት ገላገልከን። አሁን እኮ ሻንጣህን አውጥተን ደጅ ልናረግልህ ነበር። እማዬ በቃ ሻንጣውን አውጥተን ኑሩለት። እውነትህን ነው። እሱ እንደሆነ ሙጫ ሆኖብናል። ገንዘብ ኖሮኝ ከቤት ቦጣ ደስ ይለኝ ነበር። ምን አስቸኮለ? ትንሽ ቆይና አሪፍ ላይ ስትሆን ትወጣለህ። ሰሞኑ እማዬም ወንድሜም የሚያሳዩኝ ፊት ልክ አይደል። ቆይ ግን ለምንድን ነው ልጇ ስላልሆንክ ነው እንደዚህ የምታደርገው? ሂጂ አንቺ ሻንጣው ይዘሽለት ነይ። በእናታችሁ ትንሽ እንታገሰው። ሰሞኑን እሱም አውቆታል መሰለኝ ጭንቅ ብሎታል። ሂጂ አለቅላቂ የተባልሽውን አታደርጊ። ከአሁን በኋላ እንደዚህ አይነት ቃል ድገሚና አናፍጥሻለሁ። እማዬ የምር ልጅሽ ግን ቢሆን እንደዚህ ታደርጊያለሽ? አንተ እንደዚህ ስትናገረኝ እያየ ዝም ትላለህ? ግቢና ሻንጣውን አምጪ። አላመጣም። ለዚህ ስራችሁማ ተባባሪ ያልሆኑ። ጎሽ ከልፋት ገላገልከን። አሁን እኮ ሻንጣህን አውጥተን ደጅ ልናረግልህ ነበር። ዮኒ በቃ እስካሁን አብረን ከነበርክ ይበቃል። ሲስተርም ከውጭ ልትመጣ ነው። ሸክም ሆንኩባችሁ አይደል? አረ ዮኒ፣ ኧረ ባንቺ አያምርም። ሸክሙን የማውቀው እኔ ነኝ። ዮኒ ባለፈው የሰጠውን 1000 ብር እንዳትረሳ እሺ። ሲኖረኝ አምጥቼ እሰጥሃለሁ። ቶ አትምጣ፣ እዛው ሆነ ላክልኝ። እሺ ምን ሆነ ነው እንደዚህ አቻኩል የጠራኸኝ? የፈራሁት ደረሰ። ከቤት አስወጡኝ። እጄ ላይ ደግሞ ምንም ብር የለኝም። ችግር የለውም፣ ለጊዜው እኔ ጋር ታርፋለህ። ቤት የቆመውን መኪና ወስደህ ደግሞ የሆነ ነገር ስራበት።